ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት የጦር አበጋዝ ጀነራል ኃይለ ሥላሴ ግርማይ በቅጽል ስሙ ወዲም በይተይ የጦርነት ቅስቀሳ ሲያደርግ መዋሉ ተገለጸ። ዛሬ ህዳር 2 2018 ዓ.ም የህወሓት ጉጅሌ የጦር አበጋዝ የሆነው ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ በትግራይ ክልል አጽቢ ወረዳ ህዝብ ላይ የጦርነት ቅስቀሳ ሲያደርግ መዋሉ ተገልጿል። በቅስቀሳው ወቅት የህወሓት ኃይል የሆኑት የአርሚ 92 እና 31 አመራሮች መገኘታቸውም ተገልጿል። የአጽቢ ህዝብም ጦርነት አንፈልግም በቃን በማለት ድምጹ ማሰማቱንም የተገኘው መረጃ ያሳያል። የኢትዮጵያ ንግድ ባንክ የዲጂታል ብድርና ቁጠባ አገልግሎትን አስጀመረ። ያለምንም ማስያዣ ከ500 እስከ 150 ሺህ ብር ድረስ መበደር ያስችላል ተብሏል። የኢትዮጵያ ንግድ ባንክ ሲቢኢ በእጅ የተሰኘ የዲጂታል ብድርና ቁጠባ አገልግሎትን አስጀምሯል። አገልግሎቱ የቀረበው ወርሃዊ ደሞዝ በሲቢኢ ብር ለሚከፈላቸው ደንበኞች ሲሆን ያለምንም ማስያዣ ከ500 እስከ 150 ሺህ ብር ድረስ መበደር የሚችሉበት ስለመሆኑንም ተገልጿል። የዲጂታል አገልግሎቱ ለ9 ወራት በሙከራ ላይ እንደቆየና በራስ አቅም የተሰራ ስለመሆኑም ባንኩ አስታውቋል። ሶሪያ የኢስላሚክ ስቴት አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል አንድ የትራምፕ አስተዳደር ከፍተኛ ባለስልጣን አረጋገጡ። ይህ ስምምነት በአሜሪካ የመካከለኛው ምስራቅ ፖሊሲ ላይ ትልቅ ለውጥ እንደሆነም ተነግሯል። ውሳኔው ይፋ የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በዋይት ሀውስ በተገናኙበት ወቅት ነው። በአሜሪካ ታሪክ ውስጥ የሶሪያ መሪ ጉብኝት ሲያደርግ ይህ የመጀመሪያው ነው። የሶሪያው ፕሬዝዳንት ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይ ጉብኝቱ ሶሪያ ከአሜሪካ ጋር በትብብር የምትሰራበት አዲስ ዘመን አካል መሆኑን ተናግረዋል። ትራምፕ በበኩላቸው እስከ ቅርብ ጊዜ ድረስ በአሜሪካ መንግስት የሽብርተኝነት ዝርዝር ውስጥ ለነበሩት አዲሱ የሶሪያ ፕሬዝዳንት አልሻራ ያላቸውን ድጋፍ ገልጸዋል። በውሳኔው መሰረት ሶሪያ አይኤስን ለማጥፋት የተቋቋመውን ዓለም አቀፍ ጥምረት የምትቀላቀል 9ኛዋ ሀገር ትሆናለች። ጥምረቱ ኢስላሚክ ስቴት ተብሎ የሚጠራው ቡድን የቀሩ አባላትን ለማጥፋትና ወደ መካከለኛው ምስራቅ የሚደረገውን የውጭ ታጣቂዎች ዝውውር ለመግታት ያለመ ነው ተብሏል። ከዚህ በተጨማሪ የአሜሪካ መንግስት መስሪያ ቤቶች በሶሪያ ላይ የተጣሉትን የኢኮኖሚ ማዕቀቦች ለማንሳት የሚወሰዱ አዲስ እርምጃዎችን ይፋ እንደሚያደርጉ እንዲሁም የሀገሪቱ ሕግና አሰራሮችን በተመለከተ ለኢንቨስተሮች የተገዥነት ማብራሪያ እንደሚያቀርቡ አንድ ከፍተኛ ኃላፊው ተናግረዋል። በቀድሞው የሶሪያ መንግስት ላይ ማዕቀብ ለመጣል በአውሮፓውያን 2019 የወጣው የሲዛር ሕግ ለ180 ቀናት እንዲታገድ የሚያደርግ ውሳኔ በትራምፕ አስተዳደር እንደሚተላለፍም ተገልጿል። ትራምፕ ከስብሰባው በኋላ በዋይት ሀውስ ለጋዜጠኞች ማብራሪያ በሰጡበት ወቅት ሶሪያ እጅግ የተሳካላት ሀገር ሆና መመልከት እንፈልጋለን ብለዋል። የሀገሪቱ መሪ ይህንን ሊያደርገው እንደሚችል አምናለው፣ በትክክልም አምናለው ሲሉም ተደምጠዋል። ከአውሮፓውያን 2012 ጀምሮ የሶሪያና አሜሪካ ዲፕሎማሲያዊ ግንኙነት ተቋርጦ ቆይቷል። አሁን ግን ሶሪያ በዋሽንግተን የሚገኘውን ኤምባሲዋን መልሳ እንድትከፍት ተፈቅዶላታል። ትራምፕ እና የሶሪያው መሪ ሲገናኙ ይህ ለሶስተኛ ጊዜው ነው። ግንቦት ላይ ከገልፍ ኮኦፕሬሽን ካውንስል ጉባኤ ጎን ተገናኝተው የነበረ ሲሆን መስከረም ላይ ደግሞ በተባበሩት መንግስታት ጠቅላላ ጉባኤ ወቅት የእራት ግብዣን ታድመዋል። በዋይት ሀውስ የተደረገው ጉብኝት ከዚህ ቀደም በጂሃዲስትነት ይታወቁ ለነበሩት ሶሪያ መሪ ግዙፍ የገጽታ ለውጥ ነው። አልሻራ ከጥቂት ዓመታት በፊት የአልቃይዳ ቅርንጫፍ መሪ የነበሩ ሲሆን ኋላ ግንኙነታቸውን አቋርጠዋል። እስከተያዘው አውሮፓውያን 2025 ድረስ ሀያት ታህሪር አልሻም የተባለው ታጣቂ እስላማዊ ቡድን መሪም ነበሩ። አሜሪካ ይህንን ቡድን በአሸባሪ ድርጅትነት ፈርጃ እንዲሁም መሪው ያለበትን ለጠቆመ ሰው 10 ሚሊዮን ብር ሽልማትም አቅርባ ነበር። ከ4 ወራት በፊት ግን የአሸባሪነት ፍረጃው ተነስቷል። ባለፈው ሳምንት ደግሞ የአሜሪካ ግምጃ ቤት አልሻራን ከልዩ የዓለም አቀፍ አሸባሪነት ዝርዝር አውጥቷቸዋል።
አልሻራ የሶሪያ ፕሬዝዳንት ከሆኑ ወዲህ ሀገሪቱ መልሶ ለመገንባትና በህዝብ ዘንድ ያላቸው ገጽታ ለማደስ ሲሰሩም ቆይተዋል። ለ13 ዓመታት በተካሄደው ጦርነት የወደመችውን ሶሪያ መልሶ ለመገንባት የውጭ ድጋፍ አግኝተዋል። ትራምፕ አስቸጋሪ ጊዜ አሳልፈዋል ሲሉ ስለ ሶሪያው ፕሬዝዳንት ተናግረዋል። አስቸጋሪ ጊዜ ካላሳለፍክ እድል አይኖርህም ብዬ አምናለሁም ብለዋል ትራምፕ። በህንድ በመኪና ላይ በደረሰ ፍንዳታ ቢያንስ 13 ሰዎች ተገደሉ። በህንድ ዋና ከተማ ኒው ደልሂ ትናንትና ሰኞ ማምሻውን በሬድ ፎርት አቅራቢያ በመኪና ላይ በደረሰ ፍንዳታ 13 ሰዎች ሲሞቱ ሌሎች 20 ሰዎች ቆስለዋል ሲሉ ባለስልጣናት አሳውቀዋል። ፍንዳታው በሬድ ፎርት ሜትሮ ስቴሽን አቅራቢያ በሃዩንዳይ i20 መኪና ውስጥ ተፈጽሟል። ፍንዳታው የተከሰተው የጃሙና ካሽሚር ፖሊስ ባህሪያና ፋርዳባድ ውስጥ ከሚገኙት ሁለት የመኖሪያ ህንፃዎች ወደ 3000 ኪሎ ግራም የሚጠጋ ፈንጂ ካገኘ ከሰዓታት በኋላ ነው። 350 ኪሎ ግራም አሚኒየም ናይትሬት የተገኘው ሲሆን በተለምዶ ጥቅም ላይ የሚውለው ለማዳበሪያነት ቢሆንም ወደ ገዳይ ቦምብ ሊለወጥ ይችላልም ተብሏል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለግድያው ፍንዳታ ተጠያቂ የሆኑት በሙሉ ለፍርድ እንደሚቀርቡም ተናግረዋል። የፍንዳታውን ስፍራ ቡታንን የጎበኙት ሞዲ እንደተናገሩት በዴልሂ የተፈጸመው ዘግናኝ ክስተት ሁሉንም ሰው በጣም አሳዝኗል ብለዋል። የተጎዱትን ቤተሰቦች ሀዘን ተረድቻለሁ፣ መላው ህዝብ ዛሬም ከጎናችን ነው ሲሉም አክለዋል። ትናንትና ማታ ፍንዳታው ከሚመረምሩ ኤጀንሲዎች ጋር እንደተገናኙ በማንሳት ተጠያቂው ማን እንደሆነ እንደሚደረስበትም ቃል ገብተዋል። በህንድ ዋና ከተማ ዴልሂ ሬድ ፎርት አቅራቢያ የተከሰተው ፍንዳታ መነሻው በዝግታ ሲንቀሳቀስ የነበረው የሃዩንዳይ i20 መኪና ነው ሲል ፖሊስ አሳውቀዋል። የዴልሂ ፖሊስ ኮሚሽነር ሳቲቭ ጎልቻ ለጋዜጠኞች እንደተናገሩት ይኸው ተሽከርካሪ በቀይ የትራፊክ መብራት ተይዞ ቆሞ ነበር። ከቆይታ በኋላ በተሽከርካሪው ላይ ፍንዳታ ተከስቷል። በፍንዳታው ምክንያት በአቅራቢያው ያሉ ተሽከርካሪዎችም ጉዳት ደርሶባቸዋል። መርማሪዎች የመኪናው ዋና ባለቤት ተሽከርካሪው አሁንም በስሙ መመዝገቡን ካወቁ በኋላ በቁጥጥር ስር እንዳዋሉትም ተናግረዋል። በታይላንድ ማሌዥያ አቅራቢያ የስደተኞች ጀልባ ሰጥማ የ21 ሰዎች ህይወት አለፈ። ከማያንማር የተነሳች የሮሂንግያ ስደተኞች ያሳፈረች ጀልባ በመስጠሟ የማሌዥያና የታይላንድ ባለስልጣናት ቢያንስ 21 አስከሬኖች ማግኘታቸውን ፖሊስና የባህር ላይ ኃላፊዎች አስታውቀዋል። ባለስልጣናቱ እንዳሉት ጀልባዋ ከሚያንማር ራኪን ግዛት ከተነሳች ከ3 ቀን በኋላ በታይላንድ ካታሮታ ደሴትና ከሰሜናዊ ማሌዥያ ላንገካዊ ደሴት ስትደርስ ወደ 70 የሚጠጉ ስደተኞችን አሳፍራ ነበር። ቢያንስ በሁለት ጀልባዎች ውስጥ የተሳፈሩት ወደ 300 የሚጠጉ ሰዎች እንደነበሩም ይታመን ነበር ሲል ፖሊስ ተናግሯል። አሩታኦ ከማሌዥያ ደሴት ሪዞርት ላንግካዊ በስተሰሜን የምትገኝ ሲሆን ባለስልጣናቱ የነፍስ አድን ስራዎች እየተሰሩ መሆናቸውን ተናግረዋል። የማሌዥያ የባህር ኃይል ማስፈጸሚያ ኤጀንሲ ሰኞ ዕለት ለጋዜጠኞች በሰጠው መግለጫ ከቅዳሜ ጀምሮ 13 በህይወት የተረፉ ሰዎች በማሌዥያ ውሃማ ስፍራ መታደግ ችለዋል። በሰሜናዊ የኬዳህና ፔርሊስ ዳይሬክተር የሆኑት ሮምሊ ሙስጠፋ የፍለጋና የነፍስ አድን ስራዎች ለ7 ቀናት እንደሚቆዩ ይጠበቃል ሲሉም ትናንትና ማምሻ ላይ ለጋዜጠኞች ተናግረዋል። በመቶዎች የሚቆጠሩ የሮሂንግያ ተወላጆች ከ2 ሳምንት በፊት ወደ ማሌዥያ በመሄድ መርከብ ተሳፍረው የነበረ ሲሆን ሐሙስ ዕለት በሁለት ጀልባዎች ላይ መጓዛቸውን የማሌዥያ ባለስልጣናት አስታውቀዋል። አንድ ጀልባ 70 ሰዎችን አሳፍራ ብዙም ሳይቆይ ሰጥማለች። በሌላኛው መርከብ ላይ የተሳፈሩት 230 የሚጠጉ ሰዎች እጣ ፈንታ ግልጽ አለመሆኑን ባለስልጣናቱ ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ